እግዚአብሔር ስም የተመሰገነ ይሁን። እንዴት ሰነበታችሁ? እግዚአብሔር ይመስገን። እንግዲህ የፊልጵስዩስ መልእክት ምዕራፍ 1ን ነበረ ቁጥር 27 ጀምሮ ላስት ዊክ ያየ ነው። ዛሬ ደግሞ ምዕራፍ 2 በዛው እንቀጥላለን። ለእግዚአብሔር ቃል ክብር ተነስተን ምዕራፍ 2 ከቁጥር 1 ጀምሮ እስከ 11 የፊልጵስዩስ መልእክት ምዕራፍ 2 ከቁጥር 1 እስከ 11 በጌታ ስም አነበዋለሁ። እንደዚህ ይላል። ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውን መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ህብረት፣ ምሕረትና ርኅራኄ ካላችሁ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም በከንቱ ውዳሴ ለማግኘት ምንም አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርን በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። እግዚአብሔር ስለ ቃሉ ይመስገን። አጭር ጸሎት ከኔ ጋር እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ምሕረት በስቶልን እንደገና ደግሞ ጌታ ሆይ ስለሰበሰብከን ቃልህን ለመስማት እግር ስር ስላስቀመጥከን ተመስገን። እግዚአብሔር አባት ሆይ ይህ በጣም ጥልቅ የሆነ ክፍል ነው። እግዚአብሔር ሆይ መንፈስ ቅዱስ እንዲያስተምረን እግዚአብሔር ሆይ በእውነት ክርስቶስን በዚህ ውበቱ እንድናየው ለእያንዳንዳችን መረዳት እንድትሰጠን በኢየሱስ ስም እንለምንሃለን። ጌታ ሆይ ጊዜያችንን ባርክልን። ሁሉ ለክብር ይሁን በኢየሱስ ስም አሜን። ለማስታወስ ያህል ምዕራፍ 1 ቁጥር 27 ላንብበው። ላስት ዊክ ያየ ነው። እንደዚህ ይላል፣ ለክርስቶስ ወንጌል እንደሚገባ ኑሩ። ይህ ከሆነ መጥቼ ባያችሁ ወይም በርቀት ሆኜ ስለ እናንተ ብሰማ ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ጸንታችሁ እንድትቆሙ አውቃለሁ ይላል። ምን ነበር እዚህ ላይ ያነሳናቸው ሀሳቦች? አንደኛ ብቻ በሚል ነው የጀመርነው አይደለ? አማርኛው ላይ የለም ግን እንግሊዝኛውን አይተናል። ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። ለምንድን ነው ይሄ? ምንድን ነው የሚያሳየው? በቃ አንድ ነገር ነው ያዘዛቸው። ብቻ ኦንሊ ብቻ አድርጉ ነው ዋና ነገር ስለሆነ። ሁለተኛ ምንድን ነው ያለው? ለክርስቶስ ወንጌል ነው ያለው እንጂ ለሮም ወንጌል አይደለም፣ ለሰው ወንጌል አይደለም። ይህ ምስራች የክርስቶስ ምስራች ነው። ምን አደረገ? ሞትን ድል አድርጓል፣ እግዚአብሔር አክብሮታል የሚል የንግስና የምስራች ነው ብለናል። ቀጥሎ መኖር የሚለውን ነበር ያየ ነው። እንደሚገባ ኑሩ ሲል መኖር ጀስት ዝም ብሎ መኖር ሳይሆን ምንድን ነው ያለው ቃሉ? ልክ አንድ ከተማ ውስጥ እንዳለ ኃላፊነቱ እንደሚወጣ ዜጋ ልክ እንደዚህ አይነት ኑሮ ነው የሚያሳየው። ኃላፊነታችንን በእግዚአብሔር መንግስት ውስጥ መወጣት እንዳለብን ያ አይነት ህይወት እንድንኖር ነው መኖር በሚለው ቃል ውስጥ የሚመክረን ማለት ነው። ቀጥለ ምንድን ነው ያለው? ለክርስቶስ ወንጌል እንደሚገባ የሚለው ደግሞ የሚመጥን ህይወት፣ ለእግዚአብሔር ወንጌል የሚመጥን ህይወት ኑሩ ይልና ምንድን ነው ያ ህይወት ብለን ጠየቅንና እዛው ቁጥር 27 ላይ ምንድን ነው የሚለው? በአንድ መንፈስ በአንድ ነፍስ አብራችሁ ለወንጌል ስራ እንድትቆሙ። ስለዚህ ይህ የተገባ የተባለው ለክርስቶስ ወንጌል ኑሮ ምንድን ነው ያለው? በአንድ መንፈስ በአንድ ልብ ሆኖ መቆም። ለማን? ለእግዚአብሔር ወንጌል፣ ለክርስቶስ ወንጌል። መጨረሻ ምንድን ያየ ነው? ወንጌሉ ማዕከል ሲሆን አይደለ? ወንጌሉ ስፍራውን ሲይዝ በወንጌሉ ዙሪያ ስንሰበሰብና ትኩረታችን በሙሉ የክርስቶስ ወንጌል ሲሆን ያኔ አንድነት ይፈጠራል። አዘርዋይስ አንድነት ሊመጣ አይችልም የሚለውን ያየ ነው። አንድ ለመሆን የክርስቶስን ወንጌል ማዕከል ማድረግ አለብን። ዓላማችን እሱ መሆን አለበት። ያ ከሆነ የትኛውም ነገር ሊመጣ ሊለየን አይችልም። እግዚአብሔር ደስ ማሰኘት እንችላለን። እንግዲህ አሁን ዛሬ ምዕራፍ 2 የምናየው ከዚሁ የሚቀጥል ሀሳብ ነው። እንደምታውቁት ሐዋርያው ሲጽፍ ምዕራፍና ቁጥር የለም፣ ቀጥታ የተያዘ ሀሳብ ነው። አሁንም አማርኛችን ላይ እንግዲህ ወይም ስለዚህ የሚል ነገር የለም፣ ግን በእንግሊዝኛውን ብታዩት ዜርፎር ይላል። እንግዲህ እንዲህ ከሆነ ቀጥሎ ምንድን ነው የሚለው? አንድ ሀሳብ፣ አንድ ፍቅር፣ አንድ መንፈስ፣ አንድ ዓላማ። የተወሰነ ነክተነዋል ባለፈው ሳምንት። እነዚህን አድርጉና ደስታዬን ፈጽሙልኝ ይላል። ጸሐፊው ምን ውስጥ ነው ያለው? እስር ቤት ውስጥ ነው ያለው። በእስር ቤት ውስጥ ሆኖ ደስታዬን ኮምፕሊት አድርጉልኝ። የኔ ደስታ ሙሉ የሚሆነው ምን ሲሆን ነው? አንድ ሀሳብ፣ አንድ ፍቅር፣ አንድ መንፈስ፣ አንድ ዓላማ ስትሆን ይላል። ይህ ግን የሚሆነው በምን መሰረት ላይ ነው? አንድ መንፈስ፣ አንድ አካል፣ እነዚህ የተባሉት ነገሮች የሚሆኑት የሚችሉት በምንድን ነው? ምን ሲኖር ነው ይላል? ከክርስቶስ የሆነ መበረታታት፣ ከፍቅር የሆነ መጽናናት፣
የመንፈስ ህብረት ምሕረትና ርኅራኄ ካላችሁ ይልና እነዚህ በማለት ደስታ ይፈጽሙልኝ። ስለዚህ ጀስት አንድ ሁኑ ብቻ ለሚላቸው ምን ካለ እነዚህ ካላችሁ ከዛ አንድ መሆን ትችላላችሁ። እና ሐዋርያ ጳውሎስ ካላችሁ ሲል የላቸውም ብሎ አስባለሁ ወይ ደግሞ ሜቢ ሳይሆን እንዳላቸው አሱም አድርጎ ነው። ይሄ ካላችሁ የሚለው ሀሳብ ኢፍ ሳይሆን የእውነት አላቸው የሚለውን እንዳሰብ ያስታውቃል። እነዚህ ነገር ለብቻ እናያቸው። ለምን ፋውንዴሽን ናቸው። በእነዚህ ላይ ነው እነዚህ አንድ የተባሉት ነገሮች የሚሆኑት። ከክርስቶስ የሆነ መበረታታት ምን ማለት ነው? በክርስቶስ ኢየሱስ የተገኘ ኢንከሬጅመንት። እንግዲህ ይህ መጽናናት፣ ይህ መበረታታት በጌታ ውስጥ ከመሆን የመጣ ነው። ከላይ ምን ብለን ነበረ? ምዕራፍ 1 ስናጠና በክርስቶስ ልታምኑ ብቻ ሳይሆን ከእሱ ጋር ደግሞ መከራ እንድትቀበሉ ተጠርታችኋል ብሏል። ግን ይሄ ብቻ ነው የእኛ ጥሪ? በክርስቶስ ውስጥ መከራ መቀበል ብቻ ነው? ከእሱ ጋር ከመከራ ጋር መካፈል ብቻ ነው? አይደለም። በክርስቶስ መበረታታት። ወደ ጌታ ስንመጣ ሁላችንም እግዚአብሔር በክርስቶስ ውስጥ ኢንከሬጅ አድርጎናል አይደለ? አጽናንቶናል፣ አበረታቶናል። ስለዚህ መከራውን ብቻ ሳይሆን የምንካፈለው በክርስቶስ ውስጥ ኢንከሬጅመንት አለ፣ መበረታታት አለ። እንግዲህ ይህ ከሆነ ነው የሚላቸው እግዚአብሔር ወደ ክርስቶስ ጠርቶ ካበረታችሁ፣ ኢንከሬጅ ካደረጋችሁ፣ አይ ቲንክ ሁላችንም አዎ ነው መልሳችን። ለዚህ አዎ ጌታ ኢንከሬጅ አድርጎናል፣ በሱ ውስጥ ተበረታተናል። ኦኬ ይሄ ካለ ሁለተኛ ከፍቅር የሆነ መጽናናት ይላል። ደግሞ ከፍቅር የሆነ መጽናናት ይህንን እንደው እንደ ኤግዛምፕል ላሳያቸው። እዛው ፊልጵስዩስ መልእክት ላይ ሄደን አለፍ እያለን ስለምናይ ተከተሉኝ። ምዕራፍ 1 ቁጥር 8 ላይ እንደዚህ ይላቸዋል ሐዋርያው፣ በክርስቶስ ኢየሱስ ፍቅር ሁላችሁንም ምን ያህል እንደምናፍቃችሁ እግዚአብሔር ምስክሬ ነው አይደለ? በክርስቶስ ፍቅር ምን ያህል እንደምናፍቃችሁ እስር ቤት ሆኖ ለእነሱ ያለውን ፍቅር ይነግራቸዋል። ከዛ ቁጥር 9 ላይ እዛው ይወርድና ምዕራፍ 1 ላይ ጸሎቴ ይህ ነው፣ ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ። እነሱን በክርስቶስ ፍቅር ይናፍቃቸዋል፣ ለእነሱ ደግሞ ይጸልላቸዋል። ምንድን ይጸልላቸው? ዘ ሴም ቲንግ ነው። ፍቅራችሁ በጥልቅ እውቀትና ከእውቀት የሆነ ፍቅር በማስተዋል ሁሉ በዝቶ እንዲትረፈረፍ፣ የእውቀት የሆነ ፍቅር እንዲበዛላችሁ ጸልያለሁ። እንግዲህ ይሄ ነው ከፍቅር የሆነ መጽናናት ማለት። አሁንም መሰረቶቹን እያየን ያለ ነው። በእውነት በእኛ መሀል አለ። ይሄ እንግዲህ ቲክ እንደማድረግ ያህል ነው። በክርስቶስ የሆነ መበረታታት፣ አዎ እግዚአብሔር እያበረታን ነው። በክርስቶስ ውስጥ ብዙ ኢንካሬጅመንት አግኝተናል፣ እግዚአብሔር ይመስገን። ከፍቅር የሆነ መጽናናት አለ ውስጣችን። ይሄ ደግሞ በቅዱሳን ውስጥ ያለ ነገር ነው። ጳውሎስ ይወዳቸዋል፣ እነሱም ደግሞ በፍቅር እንዲያድጉ ይጸልይላቸዋል። ሌላ ደግሞ ይቀጥልና እዛው ምዕራፍ 1 ላይ ስለ በፍቅር የሆነ መጽናናት ምዕራፍ 1 ቁጥር 16 ላይ እንደዚህ ይላል። እነዚህ ይላል፣ እነዚህ ማለት ክርስቲያኖች ናቸው። እነዚህ እኔ ለወንጌል ለመሟገት እዚህ እንዳለው ስለሚያውቁ በፍቅር ይህንን ያደርጋሉ። ሌሎች ደግሞ ግሩፖች አሉ። እነሱ ደግሞ ጳውሎስ ላይ መከራ ለማምጣትና ከቅናት ከፉክክር ደግሞ ክርስቶስን ይሰብካሉ። ብቻ በዚህም በዛም ክርስቶስ ይሰበክ ይላሉ። እነዚህ ግን ክርስቲያኖቹ ግን ምንድን አስበው ነው የሚሰብኩት? እኔ ለወንጌል ልሟገት እዚህ እንዳለው እስር ቤት እንዳለው ስለሚያውቁ በፍቅር ይህን ያደርጋሉ። ለጳውሎስ ካላቸው ፍቅር ነው። ሐዋርያው ጳውሎስ እኮ ለወንጌል የታሰረው ብለው ወደውት እሱን ወንጌል ይሰራሉ። እንግዲህ የፍቅር ኤግዛምፕል የምናየውና ይህ አይነት ፍቅር ካለ ይላቸዋል። አሁን መልሶ እንዲህ አይነት ፍቅር ይሄ አያጽናናም? አሁን ሐዋርያ ጳውሎስ ይጽናናል። ወደውት ወንጌል ለመስራት ሲተጉ ሲያያቸው፣ እሱም ደግሞ ሲወዳቸው እነሱም ይጽናናሉ። እና እንደዚህ አይነት የቅዱሳን ፍቅር ካለ፣ በእንደዚህ አይነት ቅዱሳን ፍቅር ውስጥ መጽናናት ካለ ሁለተኛው መሰረት። ሶስተኛ ይቀጥልና የመንፈስ ህብረት። ይህንን ብዙ ስላየን አንድ ቁጥር ብቻ ነው ማነበው። ላስት ዊክ በደንብ አይተናል። ይሄ ተካፋይ ከኔ ጋር ስለተካፈላችሁ ምናምን የሚለው ሀሳብ ነው። ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ ከመጀመሪያው ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋልና። ሊትራሊ የሚጠቀመው ቃል የመንፈስ ህብረት የምትለዋን ነው። ምን ማለት ነው? ገና ወንጌል ሲሰበክላቸው ጀምሮ እኒህ ቅዱሳን በወንጌል ስራ ውስጥ ታዛቢ ብቻ አይደሉም፣ ተካፋይም ናቸው። በተለያየ መንገድ ይሳተፋሉ። ግማሾቹ ይሰብካሉ፣ ግማሾቹ ገንዘብ ይሰጣሉ ለሐዋርያ ጳውሎስ። በተለያየ መንገድ የወንጌል ስራ ተካፋዮች ናቸው። እና የመንፈስ ቅዱስ ህብረት ማለት ይሄ ነው። አንድ ስላደረገን ሁላችንም አካል ነን፣ ሁላችንም እንቀሳቀሳለን። የተኛ ወይ የታመመ አካል መሀላችን የለም። ለምን? ሁላችን ከአንዱ መንፈስ ጠጥተናል አይደለ? በመንፈስ ቅዱስ ወደ ክርስቶስ አካል ተጠምቀናል እንደሚለው ማለት ነው። ስለዚህ አሁንም የመንፈስ ህብረት ካለ፣ እሺ የመንፈስ ቅዱስ ህብረት ካለ እንዴት ይገለጣል? ኤግዛምፕል በወንጌል ህብረት፣ በወንጌል ውስጥ በመሳተፍ ይታወቃል። የመጨረሻው ምህረትና ርኅራኄ ካለ፣ እነዚህ ካለ የሚላቸውን ነው የምናየው። ምህረትና ርኅራኄ ካለ፣ ይሄ ደግሞ አሁንም
ምዕራፍ 1 ቁጥር 8 ላይ በክርስቶስ ፍቅር ሁላችሁ እንደምን እንድናፍቃችሁ የሚለው ነው። እንደምናፍቃችሁ እግዚአብሔር ምስክሬ ነው ይላል። ስለዚህ ርኅራሄ፣ ምህረት ካለ፣ ለቅዱሳን መራራት ካለ፣ ለቅዱሳን ማገልገል ካለ ከዛ ደግሞ ይቀጥልና ምዕራፍ 4 ቁጥር 10 ላይ ከፊልጵስዩስ ሳንወጣ ስለ ምህረትና ርኅራሄ የተናገረበትን ነው ሌላ ኤግዛምፕል የምናየው። ምዕራፍ 4 ቁጥር 10 እንደዚህ ይላል፣ ከብዙ ጊዜ በኋላ እንደ አዲስ ስለ እኔ ማሰብ በመጀመራችሁ ይላል። በጌታ እጅግ ደስ ይለኛል። በእርግጥ በተግባር ለመግለጽ እድሉን አልነበራችሁም እንጂ ማሰቡንስ ታስቡኝ ነበረ። ምህረትና ርኅራሄ የሚለው ነው። ምንድን ነው የሚለው ጳውሎስ? ኦኬ ታስቡኛላችሁ፣ እንደው እድሉ አገኛችሁም እንጂ አሁን ደግሞ እግዚአብሔር ይመስገን እድል ሰጣችሁ፣ ይኸው በአፍሮዲጡ ላካችሁልኝ ይላል። ከአንድም ሁለቴ ተቀብዬ ተሞልቼዋለሁ ይላል። እና ይሄ ነው ምህረትና ርኅራሄ እኒህ ቅዱሳን አላቸው። ለዛ ነው ይሄ ካላችሁ ሲላቸው ዳውት እያደረጋለ እንዳላቸው ይኸው እዛው መጽሐፉ ላይ ያስታውቃል። ምህረት አላቸው፣ ርኅራሄ አላቸው፣ የፍቅር መጽናናት፣ የመንፈስ ቅዱስ ህብረት፣ የክርስቶስ ኢየሱስ መበረታታት። እንግዲህ ይሄ ካላችሁ ይልና ደግሞም አላቸው። አይሆፕ እኛም እዚህ ቤተክርስቲያን ውስጥ እነዚህ ነገሮች ቲክ አድርገን እናልፋለን ብዬ ተስፋ አደርጋለሁ። በእግዚአብሔር ጸጋ እንግዲህ እነዚህ ካሉ እሺ። ከዛ ኦኬ ደስተኛ ነኝ ኦልሬዲ ብሏል። እዚህ ጋር አይተነዋል። አም ሀቢ ግን ምንድን ነው አድርጉ የሚለውን እዚህ ላይ ደስታዬን ፍጹም አድርጉልኝ፣ ኮምፕሊት አድርጉት ደስታዬን። ኦኬ ኦልሬዲ ደስተኛ ነኝ እነዚህ ስላላችሁ፣ ግን አንድ ስቴፕ ሂዱና በአንድ ሀሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። በቃ ከዚህ ውጭ ሐዋርያውን ደስ የሚያሰኘው ነገር እንደሌለ ያሳያል። እነዚህን ሀሳቦች አሁንም እንዳየነው በፍጥነት እንያቸው። አንድ ሀሳብ ሲል መቼስ ሁላችንም አንድ ሀሳብ ማሰብ እንችላለን። የተለያየ ሀሳብ ነው ያለን አይደለ? በተለይ ስብሰባ ስናደርግና ሀሳብ ስጡ ሲባል የተለያየ ሀሳቦች ይመጣሉ። ስለ እግዚአብሔር ቤት አስተዳደር፣ ስለተለያየ ነገር ሀሳባችን ልዩ ነው። ታዲያ ምን ማለት ነው? አንድ ሀሳብ መሆን ይቻላል? አንድ ሀሳብ ባልና ሚስት እንግዲህ ኤግዛምፕል መስጠት ሊጀምር እኔም በቅርብ ስላገባው አንድ ሀሳብ መሆን ሲቸገሩ ያለው ብዙ ጊዜ ምን ማለት ነው? አንድ ሀሳብ ሲል በሁሉ ነገር ላይ አይደለም፣ በአንድ ነገር ላይ ነው አንድ ሀሳብ። በክርስቶስ ነገር ላይ፣ በእግዚአብሔር ወንጌል ላይ ባለፈው እንዳለው ወንጌሉ ማዕከል ከሆነ እሱ ላይ አንድ ሀሳብ ካለን ሌላው ላይ ችግር የለም። እግዚአብሔር ይረዳናል። ለምን አንለያይም፣ አንጣላም፣ አንከፋፈልም። ስለዚህ አንድ ሀሳብ የሚለው እዚህ ላይ መሆኑን በምን እናውቃለን? እዛው ፊልጵስዩስ ላይ ምዕራፍ 3 ቁጥር 15 እና 16 የሆነ ሀሳብ ከተናገረ በኋላ እንደዚህ ይላል፣ እንግዲህ እኛ ብስለት ያለን ሁላችን ይላል። ምዕራፍ 3 ቁጥር 15 እስከ 16 ነው። እንግዲህ እኛ ብስለት ያለን ሁላችን ነገሮችን በዚህ ሁኔታ ማየት ይኖርብናል ይላል። ከላይ ስለተናገረው ነገር በአንዳንድ ነገር የተለያየ ሀሳብ ቢኖራችሁ እግዚአብሔር እሱን ይገልጥላቸዋል። ሆኖም በደረስንበት በዚያ እንመላለስ። ጳውሎስ ራሱ ኦፕን ነው። ሁላችንም የበሰለን ሰዎች እንደዚህ ማሰብ ይኖርብናል። ግን የተለየ ሀሳብ ካላችሁ እግዚአብሔር ይገልጥላቸዋል። ብቻ በተረዳችሁ ተመላለሱ ይላል። ምን ማለት ነው? ሀሳባችን አንድ ላይ እንደሚችል ያውቃል ማለት ነው። በአንድ ሀሳብ ሲል ኦኬ በሁሉም ነገር እንዳልሆነ አትሊስት ከዛው ከፊልጵስዩስ ተነስተን መገመት እንችላለን። ግን በምን ላይ ነው? እዛው አሁን ቀጥለን በደንብ ጊዜ ውስጥ የምናየው ክፍል አለ። በክርስቶስ የነበረ ሀሳብ በእናንተ ይሁን የሚላቸው እሱ ሀሳብ ላይ ግን ሲሪየስ ነው። እሱ ሀሳብ ላይ ግን አንድ እንድንሆን ይጠበቃል። ሁለተኛ ይቀጥልና አንድ ፍቅር ምን ማለት ነው? ስንት ፍቅር አለ? በአንድ ሀሳብ በአንድ ፍቅር በእነዚህ አይደል ደስታ ይፈጽሙ የሚለው። አንድ ፍቅር ማለት ምን ማለት ነው? የተለያየ ፍቅር የሚኖረን ጊዜ አለ። የተለያየ አይነት ፍቅር ራሱ ለሰዎች የምንሰጠው፣ ለአንዳንዱ የምንሰጠው ፍቅር አለ። ለአንዳንዱ የእውነት ላይሆን ይችላል። ለአንዳንዱ የቃል ብቻ ሊሆን ይችላል። ሰውን ከሰው ልንለይ እንችላለን። አንድ ፍቅር ካለን ግን ያንኑ ፍቅር ለሁሉም እንሰጣለን፣ ሳናበላለጥ ሳናለያይ። የክርስቶስ ፍቅር ከሆነ አንድ ፍቅር፣ አንድ መንፈስ ይላል ቀጥሎ። አንድ መንፈስ የሚለው ቀጥታ ሊትራሊ ስናየው አንድ ነፍስ ማለት ነው። አንድ ነፍስ ይሁንላችሁ። ምን የሚያሳየኝም አንድ ሀሳብ፣ አንድ ነፍስ የሚለው ሀሳብ ተማሳይ ነው። አንድነታችንን ህብረታችንን የሚያሳይ ነው። ሞር ሲደጋግመው ሐዋርያው ነገሩን ኢንፈሳይዝ ለማድረግ ለማጠንከር ነው። የመጨረሻው አንድ ዓላማ ያለው አሁን ግልጽ ያደርገዋል። አንድ ሀሳብ ቢሆን ግልጽ ያደርገዋል። ለምን? ኦኬ አንድ ሀሳብ እንዳለው በብዙ ነገር የተለያየ ሀሳብ ሊሆን ይችላል። አንድ ዓላማ የሚለው ግልጽ ነው። ኦኬ ጎላችን አንድ ነው፣ ኦብጀክቲቫችን አንድ ነው። እሱ ምንድን ነው? የወንጌል ጉዳይ ነው። ይህንን ካለ በኋላ እነዚህን አርጉና ደስታዬን ፍጹም አድርጉልኝ ካለ በኋላ አሁን ኤግዛምፕል ይሰጣቸዋል። ሁለት ኤግዛምፕል ነው የምናየው። የመጀመሪያው ኤግዛምፕል በቃል የሚያስተምራቸው ትምህርት አለ። ይቀጥልና ደግሞ በህይወት ከክርስቶስ ደግሞ ወስዶ የሚያሳያቸው ነው። ቁጥር 3 ላይ እንደዚህ ይላል። ምን ማለት ነው? አንድ ሀሳብ፣ አንድ ፍቅር፣ አንድ ዓላማ፣ አንድ መንፈስ የተባለው ነገር። ቁጥር 3 በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። ስለዚህ አንድ ሀሳብ ማለት አሁን የተብራራ አይመጣም። ኦኬ እነዚህን ሁሉ ሲዘረዝር ምን ማለት ነው? በራስ ወዳድነት
እንደውም ቃሉ ሊትራሊ የሚለው ወገንተኝነት ነው የሚለው። ለወገን ይጠቅማል በማለት የድሮ አማርኛ። ለራስ ብቻ አይደለም፣ በወገንም ሊሆን ይችላል። በቃ በግሩፕ እንደዛ አታስቡ። እኒህ ሰዎች እነማን ናቸው? እነዚህ ወገንተኞች ሰዎች አሉ ፊልጵስዩስ ውስጥ። አሁንም ምሳሌ እዛው ከጻፈላቸው መልእክት ውስጥ ወገንተኝነት ያጠቃቸው ሰዎች ራስ ወዳዶች የነበሩትን እኒህ ምዕራፍ 1 ቁጥር 15 እና 17 ነው የምናየው። እነዛ ያልናቸው ሰዎች አንዳንዶች ከቅናትና ከፉክክር የተነሳ በስራቴ ላይ ሳለሁ መከራ ሊያጸኑብኝ አስበው በቅንነት ሳይሆን ለግል ምኞታቸው ሲሉ ክርስቶስን ይሰብካሉ። ክርስቶስን የሚሰብኩ ሰዎች ናቸው። ኢማጅን ግን ሞቲቫቸው ሌላ ነው። ምንድን ነው? ለግል ጥቅማቸው ሲሉ ለጳውሎስ ላይ መከራ ሊያመጡበት። ጳውሎስ የታሰረበት ኦልሬዲ ምክንያት አለ እዛ ላይ ለመጨመር እና ደግሞ ለሰልፍ ቤኔፊት አናውቅም። ምንድን ነው ቤኔፊታቸው? የሆነ ነገር ለማግኘት ይሰብካሉ። ኦልሬዲ ይሰጠናል ሐዋርያው ጳውሎስ። ምንድን ይሄ ራስ ወዳድነት ግል ጥቅም የሚለውን። ከዛ ይቀጥልና ምዕራፍ 2 ቁጥር 20 እና 21 ላይ ነው ሞር ፎከስ የምናደርገው። ስለ እናንተ ሰምቼ ደስ እንዲለኝ ጢሞቴዎስን ቶሎ ወደ እናንተ ልልክላችሁ በጌታ ኢየሱስ ተስፋ አድርጋለሁ። ስለ እናንተ ደህንነት ከልቡ የሚገደው እንደርሱ ያለ ማንም የለኝም። ሁሉም የክርስቶስ ኢየሱስን ሳይሆን የራሳቸውን ፍላጎት ለማሟላት ይሯሯጣሉና ይላል። እንደውም አዲሱ እንደኛ ትርጉም ሁሉም የራሳቸውን ይፈልጋሉ የክርስቶስን ግን አይደለም ይላል የድሮ። እና ጢሞቴዎስን ሲለየው እናያለን። እሱ የራሱን አይፈልግም፣ ለእናንተ ከልቡ ነው የሚገደው። ሌሎች አገልጋዮች እኮ አሉ ከጳውሎስ ጋር የነበሩ፣ እነሱ ግን የክርስቶስን ሳይሆን የራሳቸውን ፍላጎት ለማሟላት ይሯሯጣሉ። ይሄ ሁሉ ምን ኤግዛምፕል ነው? ራስ ወዳድነት፣ ሰልፍ ሴንተርድ፣ ራስን ለመጥቀም ያለ አይነት ህይወት ነው የሚነግረን። ከዛ ደግሞ ምዕራፍ 2 የመጨረሻው ይሄ ነው። ምዕራፍ 2 ቁጥር 14 ላይ ደግሞ አሁን ይሄ ራስ ወዳድነት ላልነው ማንኛውም ምዕራፍ 2 ቁጥር 14 እንደዚህ ይላል፣ ማንኛውንም ነገር ሳታጉረመርሙና ሳትከራከሩ አድርጉ። ይኸው በጠማማና በክፉ ትውልድ መካከል ንጹሐንና ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው። ምሬ መክራቸው በዓለም ውስጥ በምትኖሩ ጊዜ ስራ ስንሰራ ከዓለም ጋር ኢንተራክት ስናደርግ ምን አታደርጉ? ማንኛውም ነገር ሳታጉረመርሙ፣ ኮምፕሌን አታደርጉ የሚለው በምንም ነገር ኮምፕሌን ሳታደርጉ፣ ሳትከራከሩ፣ ሰልፍ ዲፌንስ ራሳችሁ ዲፌንስ ሳታደርጉ አድርጉ። ለምን? በጠማማና በክፉ ትውልድ መካከል ምን ትሆናላችሁ? እንደ ብርሃን ትሆናላችሁ። በጣም ከባድ ትእዛዝ ነው ይሄ በተለይ ምክንያቱም ኮምፕሌን ላናደርግ የምንችልበት ሁኔታ የለም። ብዙ ነገር ኮምፕሌን ያስደርገናል። እንግዲህ በዛ ሁሉ ውስጥ ግን ሳታጉረመርሙ ምን ማለት ነው? ሳክሪፋይስ አድርጉ ራሳችሁ። በቃ ለራሳችሁ የሚመቻችሁን ነገር ሳክሪፋይስ አድርጉ ማለት ነው። አታጉረመርሙ ማለት ኢቭን እንደውም ይህን ጥያቄ ሳስብ በዓለም አይደለም ሰው በቸርችም ያጉረመርማል አይደለም። ቤተክርስቲያን ውስጥ ራሱ አንዳንድ ነገር ይከብደናል። ከኛ ኮንፈርት ጋር አይመችም። ቸርች አንዳንዴ ስትሰጠን ዴሌጌሽን የሆነ ነገር ሲፈጠር ይከብዳል። ለምን? ሳክሪፋይስ ያስደርጋል የሆነ ነገራችንን። ጳውሎስ ግን ከዛ ወጥቶ ኖ በዓለም ራሱ የሚያዟችሁን ሁሉ አድርጉ፣ ማንኛውም ነገር ነው ያለው፣ ኖ ኤክሴፕሽን። ሳታጉረመርሙና ሳትከራከሩ አድርጉ። በዚህ መንገድ ነው ላይት ሞምት ለምን ለዓለም። ይሄ ምን ያሳያል? ሰልፍለስ የሆነ ራስን ያለመውደድ ህይወት በሙሉ መጽሐፉን አሁን ማሳያችሁ ለምንድን ነው? ፊልጵስዩስ 1 ቁጥር አለችም። ሙሉ መጽሐፉ የተቃኘው በዚህ ነው። አንድ የመሆን ሀሳብ፣ ራስን ያለመውደድ ኤግዛምፕል የሚነግራቸው። እሺ እንግዲህ ይሄ ራሱን የሚወድ ሰው ምንድን ነው? ጥቅም ይፈልጋል እና ደግሞ ክብር ይፈልጋል። ምንድነው ከላይ ያነበብነው ቁጥር 3 ላይ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። ራሱን የሚወድ ሰው ምን ይፈልጋል? ከንቱ ውዳሴ ይፈልጋል። ውዳሴ ነው ግን ምንድነው? ከንቱ ነው። እንግዲህ እነዚህ ሰዎች እነማን ናቸው? ከንቱ ውዳሴ የሚፈልጉትን ደግሞ እያንዳንዳቸውን ኤግዛምፕል እዛው ከመጽሐፉ የምናየው ምዕራፍ 3 ቁጥር 18 እና 19 ላይ እንደዚህ ይላል። ምክንያቱም ከዚህ በፊት ደጋግሜ እንደነገርኳችሁ አሁንም እንደገና ያው በእንባ እነግራችኋለሁ፣ ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው በምድራዊ ነገር ላይ ነው ይላል። ከንቱ ውዳሴ ማለት ነው። ቬን ግሎሪ ነው የሚለው ባዶ ክብር። እዚህ ጋር ምንድን ነው የሚለው? ክብራቸው በነውራቸው ነው። እንደነዚህ እንዳትሆኑ ነው የሚለው። ደግሜ እንደነገርኳችሁ አሁንም በእንባ እነግራችኋለሁ፣ ብዙዎች እንደዚህ ይመላለሳሉ። ከነዚህ ምን በሉ ተለዩ፣ ከንቱ ውዳሴ አትፈልጉ ሲላቸው ኤግዛምፕል ይሰጣቸዋል። አሉ ደግሞ ከንቱ ውዳሴ የሚፈልጉ የክርስቶስ መስቀል ጠላቶች ሆነው የሚመላለሱ ከነዚህ ራቁ ይላል። ምንድነው ታዲያ መፍትሄዎች? ቁጥር 3 ላይ ያየነው ነገር ምንድን ነው? ከንቱ ውዳሴ፣ ለራስ ወዳድነት አትኑሩ። ታዲያ ምን እናደርግ? ቁጥር 4 ነው መፍትሄው የሚነግረን። እንደዚህ ይላል፣ እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። ይሄ መፍትሄ ነው። መጀመሪያ ነው ኔጌቲቭ ነው። አታድርጉ። አሁን ደግሞ አድርጉ ነው። ምንም ይሄ ሁሉ እንግዲህ ከምን ጋር የተያዘ ነው?
አንድ ካልነው ጋር የሚያያዝ ነው። እያንዳንዳችሁ ሌሎች የሚጠቅመውን እንጂ የራሳችሁ የሚጠቅመውን ብቻ አትመልከቱ። ስለዚህ ሰው ራሱን አትውደድ፣ ከንቱ ውዳሴ አትፈልግ ሲባል ጀስት በቃ እሱ ብቻ ሳይሆን ደግሞ የምታደርገው ነገር አለ። አታርግ ብቻ ሳይሆን ደግሞ አድርጉ የተባለው ነገር አለ። ምንድን ነው? ሌላውን የሚጠቅመውን እንጂ ራሳችሁ የሚጠቅመውን ብቻ አትመልከቱ። ለዚህ ነው ስለ ክርስቶስ ሰፊ ኤግዛምፕል የሰጣቸው። ይህን ሀሳብ በምሳሌ ለማሳየት ነው። ምን ማለት ነው? ሌሎች ከኛ እንዲሻሉ መቁጠር ማለት ይሄ ጥቅስ አይዶን ነው። በተለያየ መንገድ ሰው ሊረዳ ይችላል። ሌሎች ከእናንተ እንዲሻሉ በትህትና ቁጠሩ። ትህትና የምትለው ቃል አስፈላጊ ናት። ለምን? እውነት ከኔ ሌላው እንደሚሻል መቁጠር ስላለው። በትህትና ካልሆነ ከኔ ይልቅ ማርያም ትሻላለች፣ ሜቾ ትሻላለች ማለት ራሱ ምን ማለት ነው? በሰውነት አይደለም ከኔ ይበልጣሉ ማለት አይደለም። እኔ ራሴን ዳውን ማድረግ ይሄ ሳይኮሎጂካል በሽታ ነው። ራስን ዳውን ማድረግ እኔ አልጠቅምም እኔ በቃ ማለት አይደለም። ሌላው ከኔ ይሻላል ማለት እንትና አገልግል እኔ አልረባ ማለት አይደለም። ምን ማለት ነው ታዲያ? ሌላው ከኔ ይልቅ እንዲሻል ማለት ነው። ቫልዩ ማድረግ በሀገራችን በተለይ እናውቃለን። ይሄንን ትልቅ ሰዎች ሲኖሩ እንነሳለን። ምን ማለት ነው? ከኔ ይልቅ አንተ ወንበሩን ተጠቀም አይደለ ወይ? ንጉስ ትመጣ ወይ መንግስት ትመጣ ምን ማለት ነው? ቫልዩ ማድረግ ነው። ቫልዩ ማድረግ ከኔ ይልቅ እሷን ቫልዩ ማድረግ፣ ለእሷ ይሁን ነገር ኦፖርቹኒቲ ሲመጣ ለእሷ ይሁንላት፣ እሷ ቀዳሚ ትሁን፣ እሷ ትውሰድ ማለት ነው። ይሄ ነው ከእናንተ ይልቅ ሌላው እንዲሻል በትህትና ቁጠሩ ማለት ነው። ጥሩ ኤግዛምፕል የሚሆነ ጌታ ራሱ ነው ለዚህ። ስለዚህ አሁን ከቁጥር 5 ጀምሮ የክርስቶስን ሕይወት ነው የምናየው። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ይልና ከቁጥር 6 ጀምሮ አላቅም አንዳንድ መጽሐፍ ቅዱስ ላይ ወደ ውስጥ ያስገቡታል። ልክ እንደ መዝሙረ ዳዊት ምን ለማሳየት ነው? መዝሙር ነው ይሄ። አክቹዋሊ መዝሙር አይመስልም ስናነበው፣ ግን መዝሙር ነው። ምን ማለት ነው? ከጳውሎስ ራሱ በፊት የነበሩ ቅዱሳን እነ ጴጥሮስ የመጀመሪያዎቹ ሐዋርያት ራሱ ይዘምሩት የነበረ መዝሙር ነው። ከቁጥር 6 ጀምሮ እስከ 11 ያለው የሚያውቁት መዝሙር ነው። ልክ እኛ ጋር እንደምንዘምራቸው ነው። ልክ ጳውሎስ ገና ሲጠቅሰው ያውቁታል ቸርች ስለሚዘምር። ለምን መዝሙር ነው አለው የሚለው ሰፊ ሀሳብ ነው። እዛ ውስጥ አንገባም፣ ግን መዝሙር መሆኑን የሚያሳዩ ፍንጮች አሉ ክፍል ውስጥ ማለት ነው። ስለዚህ ምን እያላቸው ነው? እናንተ ከምትዘምሩት አምልኳችሁ ላይ ከምትዘምሩት ኤግዛምፕል ብሎ ነው የወሰደላቸው እንጂ አዲስ ነገር አልጻፈላቸውም። ከራሳችሁ ይልቅ ሌላውን በትህትና መቁጠር ለሚለው ማለት ነው። እንደዚህ ይላል ቁጥር 6 እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። በጣም ጥልቅ የሆነ ሀሳብ ነው። በእርግጥ ይህንን ሙሉ ለመረዳት ረጅም ጊዜ ይፈልጋል። ግን እኛ የተወሰነ የምናየው እሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። የክርስቶስን ፖዚሽን የሚያሳያቸው ከእግዚአብሔር ጋር ሲተካከል ባይዘው ይሄ በእግዚአብሔር መልክ ሲኖርሳል ይለዋል የድሮ አማርኛ። ትክክለኛው ቃል ነው። በእግዚአብሔር መልክ ሲኖርሳል ምን ማለት ነው? በእግዚአብሔር ክብር። በእግዚአብሔር መልክ ማለት በእግዚአብሔር ክብር። የእግዚአብሔር ምንድን ነው ያለው ሙሴ ትዝ ካላችሁ በብሉይ ኪዳን ክብርህን አሳየኝ ስለው ኖ መልኬን አታይም አለው እግዚአብሔር፣ ፊቴን አታይም አለው። ስለዚህ መልክ ማለት ነው ክብር ማለት ነው። በእግዚአብሔር መልክ ሲኖር ሳለ ማለት ኢየሱስ በእግዚአብሔር ክብር ሲኖር ሳለ በእግዚአብሔር ፕሬዘንስ፣ የእግዚአብሔር ክብር ራሱ የእግዚአብሔር ክብር ነው። ደግሞ በእግዚአብሔር ክብር ውስጥ ነበር የሚኖረው። በባህሪው አምላክ ሆኖ ሳለ ይለዋል የአዲሱ መደበኛ ትርጉም። ስለዚህ በእንደዚህ አይነት ሁኔታ ውስጥ ሲኖር ሳለ እንግዲህ ኢማጅን ኢየሱስ የነበረበትን ስቴት አስቡት። ከእግዚአብሔር ጋር መተካከልን መቀማት፣ የድሮ አማርኛ መቀማት አልፈለገም። ምን ማለት ነው? ይዞት መቆየት አልፈለገም። ነገር ግን ይልና ከዛ ከታች በባሪያ መልክ አይደል፣ ለዛውም በሰው ምሳሌ ተገኝቶ ራሱን አዋረደ። ኢየሱስ አለመተው አይችልም ነበር? ይችላል አይደል? የነበረበትን ክብር፣ ያንን አምላካዊ የሆነ ባህሪ፣ አምላካዊ የሆነ ክብር ከአዳም እንደውም ተቃራኒ ያደረገው። አዳም እግዚአብሔር በመልኩ ፈጥሮ ሳለ እግዚአብሔር መሆን ፈለገ የበለጠ። ስለዚህ ያንን ለቆ ለመያዝ ሲፈልግ ወደቀ። ክርስቶስ ደግሞ እንደዛ አይደለም። ኦልሬዲ ያለው ነገር አለ፣ ያንን ለቆ ነው የወረደው። ግዴታ አልነበረም ለጌታ መዋረድ። ግን ምንድን ነው ያሰቡ ኢየሱስ? ምንድን ነው እንዲዋረድ ያደረገው? ትቶ እንዲመጣ ያደረገው ነገር ምንድን ነው? ከራሱ ይልቅ እኛን የተሻለ አድርጎ ቆጠረን። ከራሱ ይልቅ እኛ የተሻለ አድርጎ ቆጠረ ማለት ምን ማለት ነው? እንበልጣለን ማለት ነው። ለእነሱ ይገባል ነው ያለው ማለት ነው። ለእነሱ ይገባል፣ ለእኔ ይቅርብኝ። ያን የሚያክል ፕሪቪሌጅ ማንም አላስገድደውም፣ በፈቃደኝነት ነው ያደረገው። ከዛ ክብር ወርዶ ለመምጣት ግን ይሄ ፕሪንሲፕል ነው ኢየሱስ ያመጣው። ከእኔ ይልቅ እነሱ ይሻላሉ። ሊትራሊ እንደዛ ነው ያለው ጌታ። እኔ ከዚህ ተመችቶ ከምኖር ይልቅ ለእነሱ ባይዘው። ይሄ ነገር እንዴት ህይወት ውስጥ እንደሚገባ ብዙ ነገር ላይ አፕላይ ይደረጋል። ኤቭሪዴይ ላይፍ ዲሲዥን ላይ ይመጣል። እኔ ትናንት ይህን እያሰብኩ ነበርና እውነት ኮምፕሌን ማለት ይከብዳል። በጣም ድንቅ ነገር ነው ጌታ ጳውሎስ የሚነግራቸው ነገርና ክርስቶስ ከዚህ ክብር እንዲመጣ ያደረገው ነገር ምንድን ነው?
ከኔ ይልቅ ወንድሜ ይሻላል፣ ከኔ ይልቅ እነሱ ይሻላሉ፣ እነሱ ይጠቀሙ ብሎ ነው። አይገናኝም እኛ የምናረጋት ነገርና እሱ የከፈለው ዋጋ። ከእግዚአብሔር ክብር ወረደ ይልና ጀስት ኖርማል ሰው አይደለም የሚሆነው። ቁጥር 7 ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ራሱን ባዶ አደረገ ሲባል አንዳንድ ሰዎች አምላክነቱን ተወ ይላሉ። ግን እንደዛ ነው? ምን ነበር ድሮ? በምን ነበር የሚኖረው? በእግዚአብሔር መልክ። ያንን መልክ ትቶ ምን ሆነ? የባሪያን መልክ። አሁንም ሌላ መልክ ነው የያዘው። የአምላክ መልክ ነበረ፣ በእግዚአብሔር ክብር ነበር የሚኖረው። መልክን ክብር ብለናል። ከዛ የምን መልክ የያዘ? የባሪያን መልክ፣ የባሪያን ፎርም የያዘ። አውትዋርድ የሆነ ፎርም የሚያሳየው የውጭ ገጽታ እንጂ አምላክነቱን መተውን አያሳይም። የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። 3 ነገሮች ያቸው። አንድ የባሪያ መልክ። ባሪያ ምንድን ነው? አገልጋይ ነው። በዛ ጊዜ ባሪያ እንደሚጠላ ከሰው በታች ሲዘረዘር መጨረሻው የሰው መጨረሻ ባሪያ ነው። በመስቀል ራሱ የሚገደለው ባሪያ ነው። ሮማዊ የፈለገ ቢያጠፋ በመስቀል አይገደልም። ባሪያ ብቻ ነው። ለምን? ባሪያ ዜግነት መቀበል አይችልም። አሁን ለምሳሌ የአንድ ሮማ ባሪያ የሆነ ሰው ሮማዊነት ዜግነት አይሰጠውም፣ ባሪያ ስለሆነ ማለት ነው። ደሞስት የተጠሉ ግሩፖች ቢኖሩ ባሪያዎች ናቸው። ጳውሎስ ይህን ሲጠቀስ ለእነሱ ይከብዳቸዋል። ለእኛ በባርነት ዘመን ስለማንኖር አይገባንም። ለእነሱ ግን ባሪያዎች ያሏቸው ሰዎችም አሉ እዚህ ቦታ ውስጥ እና ኢየሱስ ባሪያ ሆነ የሚለው ነገር ያማል። ለዛውም ከዛ ክብር በአምላክ መልክ ይኖር ነበር አለና ከዛ የባሪያን መልክ ያዘ። በሰው አምሳል ተገኝቶ፣ በሰው አምሳል ተገኘ ሲል ሰው ሆነ ነው። ሰው መሰለ አይደለም። አንዳንድ የስተት ትምህርት እንደሚያስተምሩት ሰው መሰለ፣ ሰው ይመስላል እንጂ ኢየሱስ ሰው አልሆነም ሳይሆን ሰው ሆነ። በሰው አምሳል ተገኝቶ ራሱን ባዶ አደረገ፣ ከእግዚአብሔር ክብር ካባውን አውልቆ እንደመጣ ያህል። ለዚህ ጥሩ ኤግዛምፕል የምናውቀው ዮሐንስ ወንጌል 13 ላይ ጌታ ተነሳና ምን ወሰደ ይላል? ፎጣ ወሰደ አይደለ? እግራቸውን ሊያጥብ ጀመረ። ጌታ ትሉኛላችሁ፣ እውነት ጌታ ነኝ አለ። ግን አሁን የማደርገውን ነገር አስተውሉ፣ በኋላ ይገባቸዋል። እኔ ጌታ ስሆን ዝቅ ብዬ እናንተ እግር ካጠብኩ እናንተ ደግሞ እርስ በርስ ይህን እንድታደርጉ ይገባቸዋል። ስለዚህ ይሄ ዝቅ የማለት የመውረድ ራሱን ባዶ የማድረግ እንደውም ጌታ ራሱ ምን አለ በማርቆስ ወንጌል ምዕራፍ 10 ከቁጥር 42 እስከ 45 ኢየሱስም ወደ እሱ ጠርቶ እንዲህ አላቸው፣ እርስ በርስ ሲፎካከሩ ሐዋርያት፣ የአሕዛብ አለቆች ተብለው የሚታሰቡት እንዲገዟችሁ ታላላቆቻቸው በላያቸው እንዲሰለጥኑ ታውቃላችሁ። በእናንተ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ግራውንድ ምንድን ነው? ኢየሱስ እንዲህ አላደረገምና እናንተም እንዲህ አታደርጉ። እንዴት ሁኑ? ማንም መጀመሪያ የሚፈልግ ቢኖር ባሪያ ይሁን። እንግዲህ የክርስቶስን ውርደት የሚያሳየን ስቴፕ ባይ ስቴፕ ነው አለ። በእግዚአብሔር መልክ ነበር የሚኖረው፣ በባሪያ መልክ ተገኘ፣ በሰው አምሳል ተገኘ፣ ራሱን ባዶ አደረገ። ከዛስ ቁጥር 8 ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያው በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። የጌታን ትእዛዝ መታዘዝ ሳስብ እኔ በጣም ነው የሚደንቀኝ እግዚአብሔር ምን ያህል እንደተደሰተበት። ምክንያቱም በፈቃዱ ነው ከዛ ክብር ወርዶ ምንም ነገር ኮምፕሮማይዝ አላደረግም፣ ምንም ነገር አልተቃወመም። ኖ ያለው ሀሳብ አልነበረም። እስከዚህ ድረስ እሺ፣ ከዚህ በላይ ግን ኮንፈርቴን ይነካል ያለው ነገር የለም። ኮምፕሊት የሆነ ውርደት ጥግ ድረስ እስከ መስቀል ሞት ድረስ ራሱን ዝቅ አደረገ እስከ ሞት፣ ያውን በመስቀል ላይ እስከ መሞት ድረስ። ይህንን ሲል የዛ ሀገር ሰዎች ይገባቸዋል። የመስቀል ሞት ሞስት ሼምፉል ዴዝ ነው። ሞስት በቃ ከዚህ በላይ ሰው ሊሞት አይችልም። ከዚህ በላይ ሰው ሊዋረድ አይችልም። ከከተማ ውጭ አውጥተው ከፍ ያለ ተራራ ይሰቅሏቸዋል። ራቁታቸውን ነው፣ እኛ እንደምናየው ልብስ አያደርጉላቸውም። የሚያልፍ ሰው ሁሉ እንዲያይ፣ ሁሉ ሰው መቀጣጫ እንዲሆኑ። ሲጀመር በከተማ ውስጥ ነው የሚያልፉት እየተገረፉ፣ ሰው ድንጋይ እየወረወረባቸው፣ ግማሹ እየተፋባቸው ከተማውን አዙር አውጥተው ሲጨርሱ ነው ሊሰቅሏቸው። ፊልሙን አይተናል ብዙዎቻችን። እና ምንም ስለ ራሱ አልተሟገተም ጌታ አይደለ? እንደምናውቀው ልክ እንደ በግ በሸላቾች ፊት እንደሚሆነው ጸጥ አለ። እግዚአብሔር ምን ያህል ተደሰተ በክርስቶስ ብዬ እያሰብኩ ነበርና ኢማጂን እግዚአብሔር ብዙ ነገር ሲያዘን አንዳንዴ እሺ እንላለን፣ እኛም ደስ እናሰኘው ጊዜ ያለ ጌታን ግን ኮምፕሊትሊ እግዚአብሔር ፈቃድ ነው ያደረገው። ለዛ ነው የምወደው ልጄ ይህ ነው በእሱ ደስ የሚለኝ። ከዛ ከእግዚአብሔር ክብር እስከ መስቀል ሞት ድረስ ምን ብሎ ነው? እግዚአብሔር ነው ቪንዲኬት የሚያደርገኝ፣ እግዚአብሔር ነው የሚያሸንፍልኝ ነው። ለራሴ አልሟገትም። እግዚአብሔር ነው ነፃ የሚያወጣኝ፣ እግዚአብሔር ነው የሚያከብረኝ እስከ መጨረሻው ድረስ። ፈሪሳውያን ሲሳለቁ እንግዲህ በሰውኛ ጠላቶቹ ናቸው። የሮም ወታደሮች ሲሳለቁ ራሱን ቪንዲኬት አላደረገም፣ ራሱን አላከበረም። እግዚአብሔር ግን ያከብረኛል ብሎ ራሱን ለእግዚአብሔር አሳልፎ ሰጠ። ፈቃደ ይሁን እንጂ ፈቃዴ አይሁን አለ እና ይህንን ሀሳብ በእናንተ ዘንድ ይሁን የሚላቸው ጳውሎስ። በቃ ይሄ ሀሳብ በእናንተ ዘንድ ይሁን፣ አንድ እንድትሆኑ ፈልጋለሁ፣ ደስታዬን ፈጽሙልኝ ይልና ግን ያም የሆነው
ከእናንተ ሌላውን በትህትና እንደሚሻል ሲቆጥር ነው። ይሄ ነው በቃ ምንም ማንጎራጎር የሌለበት፣ ምንም መከራከር የሌለበት፣ ምንም ኮንፈርት የተነካ የሌለበት እግዚአብሔር ነው ነፃ የሚያወጣኝ፣ እግዚአብሔር ነው የሚታደገኝ የሚል ያለንን ክብር እንኳን የሚያስጥል የጌታ ኢየሱስ ክርስቶስ ሕይወት። ጌታ ባይዋረድ ኖሮ እውነት የኔ ኮንፈርት ቢል ኖሮ ሁላችን እዚህ አልነበርንም። ማናችንም እኮ እግዚአብሔር ማንም አያስገድደውም እንዳልነው አንድንም ነበረ። ደግሞ ይፈረድብን ነበር። ትክክል ነው። ደግሞ ኃጢአተኞች ነን። ከዛ ይቀጥልና ቁጥር 9 ላይ ግን ምን ይላል? ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው። እንደውም የድሮ አማርኛ ደስ ይላል። ያለ ልክ ከፍ ከፍ አደረገው። ያለ ልክ አለ የወረደው እግዚአብሔር ደግሞ ያለ ልክ ከፍ ከፍ አደረገው። ከስም ሁሉ በላይ የሆነውን ስም ሰጠው። ምን አይነት ክብር ነው! እግዚአብሔር ደግሞ አሸነፈለት፣ ድል አደረገለት። እንደተማመነበት በሰውኛ ሰው ሆኗል የመጣው ጌታ እንደተማመነበት እግዚአብሔር ደግሞ ድል አደረገለት። እውነት እግዚአብሔር አይጥልም። ብዙዎቻችን አይ ቲንክ እኔ ራሴ ሳስብ ራሱ ለራሳችን የምንሟገተው የምንከራከረው ለራሳችን ኮንፈርት የምንጠነቀቀው ለምንድን ነው? ማንም አይጠነቅቅልኝም ብለን ነው የምናስበው። እኔ ካልጠነቀቅኩ ለራሴ ማንም ኖ። ይሄ የዓለም አስተሳሰብ ነው። ይኸው እንደዛ መስቀል ላይ ተዋርዶ ፈሪሳውያን ዝተው በዛ ቢቀር እኮ ከኢየሱስ በላይ እኮ የሚከስር ሰው የለም። ከኢየሱስ በላይ እኮ እውነት ግፍ የተሰራበት ሰው የለም። ግን እግዚአብሔር ያለ ልክ ከፍ ከፍ አደረገው። እግዚአብሔር ይሟገትልናል። እግዚአብሔር ለእኛ ይከራከራል። እውነት እስቲ ሁላችሁም አስቡት ነው ለራሳችን መከራከር ብናቆም እውነት እንደዚህ ዝቅ ብንል ራሳችን ብናዋረድ ሌላው እንዲጠቀም ለሌላው አስበን እንዲህ ብናደርግ በእውነት እግዚአብሔር አይከራከርልንም? በእውነት እግዚአብሔር አያከብረንም? እንደውም እኛ ራሳችን ከምናከብረው በላይ ጌታ ያከብረናል። ጌታ ራሱ ያለው አለ አይደለ? ራሱን ዝቅ የሚያደርግ ሁሉ ይከብራል፣ ራሱን የሚያከብር ይዋረዳል። ይሄ የእግዚአብሔር ፕሪንሲፕል ነው። እዚህ ላይ አንድ ሀሳብ እኔ ከስም ሁሉ በላይ የሆነውን ስም ሰጠው ይላል። ይሄ ስም ምንድን ነው? ብዙ ጊዜ ሰዎች ኢየሱስ ነው የሚለው ያስባሉ። ግን ኢየሱስ የሚለው ስም የተሰጠው እንደምናውቀው ሲወለድ ነው አይደለ? ከሞት ሲነሳ አይደለም፣ ገና ሲወለድ ነው ኢየሱስ የሚለው ስም የሰጠው። የትኛውን ስም የሰጠው እግዚአብሔር? ከስም ሁሉ በላይ የተባለ ከስም ሁሉ በላይ የተባለ ስም አንድ ነው፣ የእግዚአብሔር ስም ነው። ያህዌ የተባለ ስም ነው። ይሄ ራሱ ጥቅስ እግዚአብሔር ከፍ ከፍ አደረገው ይልና ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ እንዲመሰክር በሰማይ በምድር ያለ ሁሉ እንዲንበረከክ የሚለውን ሀሳብ ወደ ኢሳያስ ሄደን ከኢሳያስ የተወሰደ ሀሳብ ነው። ትንቢተ ኢሳያስ ምዕራፍ 45 ቁጥር 23 እና 24 እግዚአብሔር ሲናገር የተናገረው ነው። ኢሳያስ 45 ቁጥር 23 እና 24 ብታዩት ደስ ይላል። ጊዜ ልስጣችሁ ልታውጡት። ኢሳያስ 45 ቁጥር 23 እና 24 እንደዚህ ይላለሽ። ጌታ ስም አነበዋል። ቃሌ ካፌ በጽድቅ ወጣለች አትመለስም፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ በእኔ ይምላል ብዬ በራሴ ምያለሁ። በሴም ቃል እንጠቀማለን ለኢየሱስ የተደረገለት። ከዛ ስለ እኔም በእግዚአብሔር ዘንድ ብቻ ጽድቅና ኃይል አለ ይላሉ። ያለ ይቀጥላል። ይምላሉ አለ እግዚአብሔር። ምን አለ? ኦኬ ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ በእኔ ይምላል። በእግዚአብሔር ይምላል። ምን ብሎ ይምላሉ? በእግዚአብሔር ዘንድ ጽድቅና ኃይል አለ ብለው ይምላሉ። የሚምሉትን ቃል ነው የሚያስቀምጠው። ቀጥሎ መሀላቸው ምን እንደሆነ ኤግዛክትሊ ያስቀምጠዋልና እዛ ውስጥ በእግዚአብሔር የምትለዋ አማርኛችን ስለሆነ ነው ያህዌ ነው። ያህዌ ዘንድ ጽድቅና ኃይል አለ ብለው ነው የሚምሉት። ሲምሉ እግዚአብሔር ይህንን እንደሚምሉ በራሴ ምያለሁ ብሎ ተናገረ። ይህንን ነው ለክርስቶስ ያደረገው። ኤግዛክትሊ ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ በእኔ ይምላል ብሎ ያለውን እግዚአብሔር ለማን ሰጠው? ለክርስቶስ። ይሄ ደግሞ ለአይሁዶች ህመም ነው። ይህንን ሲል ጳውሎስ ይሄ እግዚአብሔር ለራሱ የተናገረው ነው። አደርገዋለሁ ያለው የማለው ነገር ነው። ከስም ሁሉ በላይ ሆኖ ስም ሰጠው ማለት እንደውም አይሁዶች ያህዌ አይሉም፣ እነሱ አዶናይ ነው የሚሉት። ለምን? የከበረ ስም ነው በአፍ አይጠራም ብሎ ስለሚሉ ጌታ ብሎ ነው ያልፉት እንጂ ያን ስም ሲያገኙ ሲያነቡ መጽሐፋቸው ላይ ያህዌ አይሉም። ግን ያ ነው ስም፣ የከበረ ስም። ከስም ሁሉ በላይ ስም ማነው? አንድ ስም ነው። እግዚአብሔር ለሙሴ የገለጠለት ያለና የሚኖር ያንን ስም ሰጠው፣ ጌታ የሚለው ስም ማለት ነው። ስለዚህ ኢየሱስ የሚለው ስም ሲወለድ ተሰጠው። ጌታ የሚለው ስም ደግሞ እግዚአብሔር ከሙታን ሲያስነሳው ሲያከብረው በቀኙ ሲያስቀምጠው ጴጥሮስ እንደሚናገረው ሐዋርያት ሥራ ምዕራፍ 2 ጌታም ክርስቶስም አደረገው። እናንተ የሰቀላችሁትን ኢየሱስን እሱ ማን አደረገው? እግዚአብሔር ጌታ አደረገው። ያው ሰው ሆኖ ስለመጣ ነው እንጂ ከድሮም ጌታ ነው፣ ከጥንትም ኢየሱስ ጌታ ነው። ግን እግዚአብሔር ይህን ስም ሰጠው። ይሄ አሁን ብሉይ ኪዳን ለምናነብ ሰዎች ይከብዳል። እግዚአብሔር ያህዌ የሚለውን ስም ለማን ሰጠው? ለናዝሬት ለነበረው ኢየሱስ ሰጠው። አምላክነቱ ከጀርባ አለ። ግን እግዚአብሔር እንዲያከበረው እውነትም ያለ ልክ ከፍ ከፍ አደረገው። ስለዚህ አሁን ያህዌ የሚለው ውስጥ እግዚአብሔር ያለና የሚኖር በሚለው በእግዚአብሔር ስም ውስጥ ምን አለ? ኢየሱስ አለ ውስጥ። በብሉይ ኪዳን ይህ አልተገለጠም። እግዚአብሔር ሲባል አንድ እግዚአብሔር ነው የሚያውቁት። አሁንም አንድ እግዚአብሔር ነው የምናመልከው። ግን በእግዚአብሔር ውስጥ ራሱ ግን ለካ ልጅ አለው እግዚአብሔር። ለካ ኢየሱስ የሚባል አለ። እግዚአብሔር ይህንን መወል ገለጠ እና ይህን የከበረ እውነት ያየነው በክርስቶስ ውርደት ውስጥ ነው።
ቁጥር 10 እና 11 ላንብበው የመጨረሻ። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። መንበርከክ የሚያሳየው አምልኮ ነው። ጉልበት ሁሉ ለክርስቶስ እንዲንበረከክ፣ ይሄ ዩኒቨርሳል የሆነ ወርሺፕ ለማን እንዲቀርብ? ለክርስቶስ እንዲቀርብ። እግዚአብሔር ለእኔ ይቀርባል ያለውን ያንን ክብር ለኢየሱስ እንዲሰጥ አደረገ። ይህ ደግሞ የእግዚአብሔር ቀደመ ሀሳቡ ነው። በኤፌሶን መልእክት ምዕራፍ 1 ቁጥር 10 ላይ በዘመን ፍጻሜ የሆን ዘንድ ያለው ሀሳቡ በሰማይና በምድር ያሉትን ሁሉ ራስ በሆነው በክርስቶስ መጠቅለል ነው እንደሚለው እግዚአብሔር ዓላማ ምንድን ነው? ሁሉን ነገር በልጁ መጠቅለል ነው። በዚህ በተዋረደው ልጁ እንደ ክርስቶስ እግዚአብሔር ደስ ያሰኘ የለም። እንግዲህ ይህን አሁን ያየነው ከቁጥር 6 እስከ 11 ያየነው ክፍል ብዙዎቻችን የምናውቀው ክፍል ነው። ስለ ክርስቶስ የተነገረው ግን በምን ኮንቴክስት ውስጥ ያየነው? አሁን አንድ በመሆን ኮንቴክስት ውስጥ ከራስ ይልቅ ወንድሜ ይሻላል በማለት ውስጥ የራስን ጥቅም የራስ ወዳድነትን ከመተው አንጻር ቬን ግሎሪ ባዶ ክብር ያለው ጳውሎስ እሱን ከመተው አንጻር የትኛውን ክብር መፈለግ? እግዚአብሔር የሚያከብረውን ክብር መፈለግ። ከዚህ ቀጥሎ ከክርስቶስ ቀጥሎ ይሰጣቸዋል ሁለት ኤግዛምፕል ያነብላቸዋለሁ ከሰዓት አንጻር። አንደኛው ጢሞቴዎስ ራሱ ነው። ከላይ ያየነው ሀሳብ ነው። ምንድን ነው የሚለው? የራሱን ነገር አይፈልግም። የማንን ነው የሚፈልገው? የክርስቶስን ነው የሚፈልገው። ሁለተኛው አፍሮዲጡ ነው። አፍሮዲጡ እንደዚህ ይላል ምዕራፍ 2 ቁጥር 30 ላይ እርሱም እናንተን ልትሰጡኝ ያልቻላችሁትን አገልግሎት ለማሟላት ሲል ለሕይወቱ እንኳን ሳይሳሳ ለክርስቶስ ስራ ከሞት አፋፍ ደርሶ ነበርና፣ እስከ ሞት ድረስ አፍሮዲጡ። ለምን? ለክርስቶስ ስራ፣ ለወንጌል ስራ። ጢሞቴዎስና አፍሮዲጡ ከክርስቶስ ቀጥሎ ኤግዛምፕል ናቸው። የምን? ራስን ያለመውደድ፣ የራስን ጥቅም ያለመፈለግ። እንግዲህ በዚህ ሀሳብ እንምጣና ሲንጤቂንና ኤዎዲያን እናስባቸው። ሁለት ሴቶች የሚጣሉ በፊልጵስዩስ ያሉትን ምዕራፍ 4 ቁጥር 2 ላይ ይላል በአንድ ሀሳብ እንዲስማሙ ኤዎዲያንን እመክራለሁ፣ ሲንጤቂንን እመክራለሁ። አንድ ሀሳብ ምትለው መጣች ተደግማ። በአንድ ሀሳብ እንዲስማሙ፣ በአንድ ሀሳብ በጌታ እንዲስማሙ፣ በአንድ ሀሳብ በጌታ እንዲስማሙ። ምን ማለት ነው? በአንድ ሀሳብ የሚለውን ኦልሬዲ አይተናል። ኢን ክራይስት አሁን ጌታን አይተናል። በጌታ እንዲስማሙ ማለት በዚህ ጌታ የራሱን ሳይፈልግ የራሱን ነገር ትቶ በመጣው በዚህ በጌታ እንዲስማሙ እመክራለሁ። አሁን ሲንጥቂና ኤዎዲያ የሚጣሉበት ምክንያት አላቸው። ያሳፍራልም ያስፈራልም። በዚህ ጌታ ፊት መጣላት ያስፈራል። እውነት እንደዚህ ራሱን ባዋረደ ጌታ ፊት። ለዛ ነው ጳውሎስ ይህን ሁሉ ከተናገረ በኋላ ደግሞ ለሴቶችን ያነሳና ቸርች ውስጥ እመክራለሁ በጌታ ኢን ክራይስት እኒህ ሴቶች በአንድ ሀሳብ እንዲስማሙ እመክራለሁ፣ በዚህ በጌታ ፊት ማለት ነው። ስለዚህ እኛም ይሄ ነው የእግዚአብሔር ምክር ዛሬ። አንድ ሀሳብ፣ አንድ ፍቅር፣ አንድ መንፈስ፣ አንድ ዓላማ ያለው ምን ከመሆን አንጻር ነው? የራስን ፍላጎት እየተዉ ሌላውን ከማስቀደም ክርስቶስን ከመከተል። በጌታ ውስጥ ከዚህ ውጭ ሌላ ህይወት የለም። በጌታ ውስጥ ከዚህ ውጭ ሌላ ምልልስ የለም። እግዚአብሔር ይርዳን የክርስቶስን ፈለግ እንድንከተል። እስቲ እንጸልያለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይሄን ነው የሚወደው። እውነት ከዚህ ውጭ እግዚአብሔር ሌላ ደስ የሚያሰኘው ነገር የለም። ጀግና የሚባለው ስለ ራሱ የሚሟገት ራሱን ማያስነካ ለራሱ ጥቅም የሚከራከር ሰው በዓለም ስታንዳርድ። በእግዚአብሔር ቤት ግን እንደዛ አይደለም። ከራስ ጥቅም ይልቅ ወዳጄ ለሱ ብሎ ማሰብ። ይሄ ነበረ ወንጌሉ በሮማ በዛ ጊዜ የሮማ ቄሳሮች ራሳቸውን የሚያከብሩ በጣም ከባድ የሆኑ ጨቋኝ የሆኑ ገዢዎች ነበሩ። ይደነቁ ነበረ። በእነሱ በሚገዙበት ዘመን ኢየሱስ ጌታ ነው፣ ይሄ ኢየሱስ የተሰቀለው ኢየሱስ ጌታ ነው ብሎ ይሰብኩ ነበር። ብዙ ሰው የሚያድን አይመስልም ነበር፣ ግን በጣም ብዙ ሰው መጣ። በጣም ብዙ ሰው መጣ ከሮም ግዛት እስከኛ ዘመን ድረስ። ወንጌላችን ይሄ ነው የማናፍርበት፣ እግዚአብሔር እኛን የጠራበት ያዳነበት፣ አሁን ደግሞ እንድንቀደስ የሚመክርበት ይሄው ወንጌል ነው። እግዚአብሔር ስለዚህ የተመሰገነ ይሁን። እግዚአብሔር አምላካችን ሆይ እናመሰግንሃለን። በዚህ ጌታ ፊት ስንቆም እግዚአብሔር ሆይ በደስታና በፍርሃት ነው። እግዚአብሔር አባት ሆይ በእንደዚህ አይነት ፍቅር ስለወደድከን ከዛ ከነበርክበት ክብር ወርደህ የባሪያ መልክ የመስቀል ሞት ድረስ ለመቀበል ጌታ ሆይ ፈቃደኛ ስለሆንክ እናመሰግንሃለን። ጌታ ሆይ ምን እንመልሳለን ለዚህ? አንዱ ስለ ሁሉ ሞተ፣ ስለዚህም ሁሉ ሞቱ ይላል። ለነሱ ለኖረው ለሞተላቸው እንጂ ለራሳቸው እንዳይኖሩ ሁሉ ሞቱ ይላል። ጌታ ሆይ ለኖርክልንና ለሞትክልን ለአንተ ጌታ ለኢየሱስ ክርስቶስ መሞት እንዲሆንልን እርዳን። ጌታ ሆይ ለራሳችን እንዳንኖር እግዚአብሔር ሆይ ለራሱ የሚኖር ለራሱ የሚያዘጋጅ ለራሱ ጌታ ሆይ የሚጨነቅ ጌታ እግዚአብሔር ሆይ ለራሱ የሚከራከር ሰው ከኛ መሃል እንዳይኖር በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ አስተምረን ይህንን ትህትና ይህንን ራስ መካድ እግዚአብሔር ሆይ
ለምን አንብበነው ብቻ እናልፋለን? ጌታ ሆይ በትንሹ እንድታስተምረን ጌታ ሆይ በእርስ በርስ ህይወታችን በዓለም ውስጥ ባለ ህይወታችን ውስጥ ብርሃን እንድንሆን ሰው ሁሉ ለራሱ ሲከራከር ጌታ ሆይ እኛ ግን ሳናጉረመርም ሳንከራከር ጌታ ሆይ ብርሃን መሆን እንድንችል እርዳን። ይህችን ቤተክርስቲያን ጌታ ሆይ እንድትረዳ ሁላችንን እግዚአብሔር ሆይ እስቲ አንተ ትሻለህ አንቺ ትሻለሽ በማለት ውስጥ ሰላም እንድትሰጠን በዚህ ውስጥ ጌታ ሆይ አንድ ልብ፣ አንድ ሀሳብ፣ አንድ መንፈስ ጌታ ሆይ አንድ ፍቅር፣ አንድ ዓላማ እንድታደርግልን እንለምንሃለን። እግዚአብሔር ሆይ ተናግረህናልና ደግሞ ጸጋውን እንድትሰጠን በኢየሱስ ስም እንጸልያለን። እናመሰግናለን። በኢየሱስ ስም አሜን።